ረሱልን ሰለላሁ ዐለይሂ ወሰለም ስማቸውን እየጠራ ሲሳደብ የነበረው ግለሰብ ታሰረ። እንኳን ደስ አላችሁ። ሌላኛው ወደ ኢማራት እንዲሁም ኳተርና ሳውዲ አረቢያ ጅዳ የምወስዳችሁ አንድ አጭር መረጃዎች አሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ክብራትና ክብራን ውድ ቤተሰቦች የሀገር ልጆች ሁላችሁንም ሰላም ብያለሁ። ዛሬ በተለያዩ 4 መረጃዎች ነው የመጣሁት። እነሱም ሁሉም አጫጭር ናቸው። የመጀመሪያው እጅግ በጣም አስደሳቹ የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ጥላት የነበረው አንድ ግለሰብ ተይዞ እስር ፍርድ ተፈርዶበታል። ይሄ እጅግ በጣም የሚያስደስትና ብዙ ሙስሊሞች የእስላማዊ ሶሻል ሚዲያዎች እየተቀባበሉት ያለ እጅግ በጣም አስቸኳይ አስደሳች መረጃ ነው። ምክንያቱም ብዙዎች ሲቆጩ ነበር። በቀጥታ ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም ስማቸውን እየጠራ ሲያንቋቅሽሽ ሲሳደብ የነበረ ግለሰብ ነው። ታዲያ እንዴት ተያዘ? ምንስ ተፈረደበት? ስንትስ ጊዜ ተፈረደበት? የሚለውን በዝርዝር መረጃ ይመለስበታለሁ። ሌላኛውና የመጨረሻ ማደርግላችሁ አንድ ኳተር ማለት ዶሃ ላይ አንድ መረጃ አለችኝ አጭር። ሁላችሁም በተለይ ዶሃ አካባቢ ያላችሁ ሰዎች እንድሰሙት፣ እንዲሁም ወደ ኢማራት መመለስና ኢማራትም ላይ አንድ አጭር መረጃ አለችኝ። ኢማራት አካባቢ ያላችሁ ለእናንተ ነው። ሌላኛውና ደግሞ የመጨረሻዬ ወይም ማረጋዬ ጅዳ ሳውዲ አረቢያ እናት አገራችን ወይም ሁለተኛ አገራችን ላይ ጅዳ ላይ አንድ የወጣ መረጃ አለ። እሱንም አካፍላችኋለሁ። ሁሉም የሚመለከተው አገሩ ላይ ላላችሁ ሰዎች ነው። ስለዚህ ይሄን ቪዲዮ ሼር እንድታደርጉት፣ ላይክ ሰብስክራይብ እንድታደርጉና እስከ ፕሮግራም ፍጻሜ አብራችሁኝ እንድትቆዩ ልላችሁ እወዳለሁኝ። ወደ ቪዲዮ እንለፍ። በድጋሚ መልካም ቆይታ። ወደ ቤተሰቦቼ እንኳን ደስ ያላችሁ። በርካታ ሙስሊሞች ደስታቸውን እየገለጡ ነው። ምክንያቱም የአላህና የረሱሉ እንደሁም የመላው ሙስሊሞች ጥላት ዛሬ ታስሯል። ትንሽ ቢሆን እንኳን የእጁን አግኝቷል። እንኳን ደስ ያላችሁ። ፍርድም ተፈርዶበታል። አሁን ቀጥታ ሙሉ መረጃውን አነብላችኋለሁ። በዚህ የአላህና የረሱል እንዲሁም የመላው ሙእሚኖች ጥላት መታሰርና የእጁን ማግኘት ለሌሎችም ያስተምራል ካላችሁ ይሄን ቪዲዮ ሼር አድርጉት። አንዱም ላይክ ሰብስክራይብ አድርጉት። ኮሜንት አስቀምጡ። በሚሊዮኖች ዘንድ መድረስ አለበት ልላችሁ ወዳለሁኝ። እኛ ሙስሊሞች ራሳችንን ካላስከበርን እንደዚህ ያሉ ጋጠወጥ ሰዎች ማንም ሊያከብራችሁ አይችልም ማለት ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ የጥላቻ ንግግር ሲያሰራጭ የነበረው ግለሰብ በጽኑ እስራት ተቀጣ። በሸገር ከተማ አላስፈላጊ እና ጸያፍ ቃላትን በመጠቀም የሃይማኖት ተቋማትን ስም ሲያጠፋና ግጭት ሲቀሰቅስ የቆየው መስፍን ጉዳ ዋቅ ሂጅራ የተባለ ግለሰብ በሕግ ተጠያቂ ሆኖ የጽኑ እስራት ቅጣት ተወሰነበት ይላል። ግለሰቡ በተለይም በማህበራዊ ሚዲያ ገጾቹ ላይ የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ክብር ነክ በሆኑ ቃላት ሲዘልፍ መቆየቱ ተረጋግጧል ይላል። ድርጊቱን በቅርብ ሲከታተል የቆየው ሸገር ከተማ እስልምና ጉዳይ ምክር ቤት ከህብረተሰቡ በደረሰው ጥቆማ መሰረት ግለሰቡ በለጋ ጣፎ ክፍለ ከተማ በቁጥጥር ስር እንዲውል አድርጓል ይላል ማለት ነው። ጉዳዩን ሲመረምር የቆየው ፍርድ ቤትም ግለሰቡ የቀረበበትን የጥላቻ ንግግር የማሰራጨት ወንጀል መፈጸሙን በማረጋገጥ የ18 ወራት የ1 ዓመት ከ6 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፏል ይላል። የሸገር ከተማ እስልምና ጉዳዮች ምክር ቤት ባወጣው መግለጫ ማንኛውም የእምነት ተከታይ የሚያከብራቸው ቅዱሳን ስብዕናቸው ሊነኩ እንደማይገባ አሳስቧል። ምክር ቤቱ እንዲህ አይነት የጥላቻን የሚዘሩ እና ሰላምን የሚያናጉ አካላትን በንቃት እንደሚከታተልና ለሕግ እንደሚያቀርብ በጽኑ አስታውቋል። ይህ የፍርድ ቤት ውሳኔ በማህበራዊ ሚዲያ ላይ የሃይማኖት ስሜትን የሚነኩ ግጭት ቀስቃሽና ጸያፍ ንግግሮችን ለሚያሰራጩ አካላት ትልቅ ማስጠንቀቂያ መሆኑ ተገልጿል ይላል።
ውድ ቤተሰቦቼ ይህ እንግዲህ የረሱል ሰለላሁ ዐለይሂ ወሰለም ጠላት ነው። እንኳን ደስ ያላችሁ። ይሄን ቪዲዮ እርግጠኛ ነኝ በሚሊዮን ደርሶ ደስታቸውን በኮሜንት እንዲገልጹ እፈልጋለሁ። ሌላ ማስታወሻ ነገ አጀምሬ ጥሩ ቤቶችን እለቅላችኋለሁ ወደ ኢማራት ወደ ጅዳና ወደ ዶሃ ማለት ዶሃ ወደ ኳተር መረጃዎች ሳላልፍ ትንሽ ማስታወቂያ ስለራሴ ልስራ። በኬሚሴ ሀርቡ ደሴ በእነዚህ ዙሪያ አዳዲስ ምርጥ ቤቶችን አቀርብላችኋለሁ። ቪዲዮ ስለቅላችሁ ገብታችሁ እንድታው መግዛት የምትፈልጉ ስልክ ቁጥር ቤቶቹን ስለቅ አስቀምጥላችኋለሁ እየገባችሁ እንድታናግሩላችሁ እወዳለሁ። አሁን ዶሃን ሄደን እንና ኢማራት ከዛም በመቀጠል መጨረሻ ላይ ጅዳ ያለው መረጃ የምናይ ይሆናል። አብራችሁ ቆዩ። ላይክ አርጉ፣ ሼር አርጉ፣ ኮሜንት አስቀምጡ፣ ሰብስክራይብ አርጉ። አንላቀቅም ነግራችሁ አይ በፈቃደኛችሁ አሁን እንዳልኳችሁ ወደ ዶሃ ወይም ወደ ኳተር መለስ ብለናል። አጭር ነገር ልንገራችሁ። የካምፓኒ ባለቤት ለሆናችሁ ኢትዮጵያን በሙሉ ይላል የዶሃው ማለት ነው። የኢትዮጵያን ወደ ቀጠር የምታስመጡ ኢትዮጵያን የካምፓኒ ባለቤቶች ማለት በስራ ቪዛ ያስመጣችኋቸው ዜጎቻችን በተመለከተ ኤጀንሲዎችን ነው የምላችሁ። በስራ ቪዛ ያስመጣችኋቸውን ዜጎቻችን በተመለከተ የቀጠር መንግስት የሰራተኞችን መብትና ደህንነት ለማስከበር ያወጣውን ህግ በመተላለፍ በዜጎቻችን ላይ ከፍተኛ በደል እየደረሰባቸው መሆኑን ለሚስዮኑ እየቀረቡ ካሉ አቤቱታዎች ለመረዳት ተችሏል ይላል። የቀጠር መንግስት ሰራተኞችን መብትና ደህንነት ለማስከበር ሲባል ባወጣው ህጎችና አሰራሮች ያለ ህጋዊ የስራ ኮንትራት የተረጋገጠ የስራና ደመወዝ እንዲሁም መጠለያ ወይም የተመቻቸ ማደሪያ እና የጤና መድን በሌለበት ሰራተኞችን ከፍተኛ ገንዘብ በማስከፈል ወደ ቀጠር አስመጥቶ ለችግር መዳረግ በህግ የተከለከለ ነው። በመሆኑም ዜጎቻችን ወደ ቀጠር ከምታስመጡ የካምፓኒ ባለቤት ከሆናችሁ ኢትዮጵያን ጋር ውይይት በማድረግ ለችግሩ ዘላቂ መፍትሄ መስጠት አስፈላጊ በመሆኑ ማክሰኞ አፕሪል 14 አውሮፓውያን አቆጣጠር ማለት ነው አፕሪል 14 2026 ከጧቱ 10 ሰዓት ኤኤም በኤምባሲው የስብሰባ አዳራሽ እንድትገኙ በጥብቅ እናሳስባለን። ማሳሰቢያ፣ ስብሰባ በህጋዊ መንገድ በውጭ ሀገር የሥራ ስምሪት በመሰማራት ሰራተኛ የምታስመጡ ኤጀንሲዎችን ነው ይላል ማለት ነው። ኤጀንሲዎችን አይጨምርም ይላል። እንግዲህ ይሄ መረጃ ለሌሎችም አድርሱ። አሁን ደግሞ ዱባይ ምን አለ የሚለውን መረጃው እንዳይረዝም እኔው አሁንም አብራችሁ ይቆዩ። ዩኤኢ ወይም ኢማራት ማለት ነው። እሱም መግለጫ አንድ አውጥቷል። ኢትዮጵያን ኤሚሬቶች የንግድ ትስስራችን ለማሳደግ መከሩ ይላል። ኢትዮጵያና ኤሚሬቶች ማለት ነው። በተባበሩት አረብ ኤሚሬቶች የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ክቡር ዶክተር ጀማል በከር ከኤሚሬቶች የውጭ ንግድ ሚኒስተር ዴኤታ ክቡር ዶክተር ታኒ ቢን አህመድ አልዚያዲ ጋር በሁለት ሀገር የንግድ ልውውጥ ዙሪያ ሰፊ ውይይት አካሂዷል ይላል። እንግዲህ ይሄም አንድ ደስ የሚል ነው። ምክንያቱም ንግድ ሲኖር ቪዛ የንግድ ቪዛ እንደልባችን አግኝተን ኢማራት ሄደን መነገድ እንችላለን። ተመላላሽ ንግድ ማለት ነው። አገሮቹ ሲፈራረሙ ቪዛ ማግኘት ፕሮሰሱ በጣም ቀላል ይሆናል። የንግዱን ማለት ነው የአንድ አመቱን ቪዛ። ስለዚህ ይሄም አንድ ደስ የሚል ሰበር መረጃ ነው። አሁን ወደ ጅዳው እንለፍ እንዳይረዝም። ይሄ ባጭሩ ይሄን ይመስላል። ተታው ሁሉንም ማንበብ አያስፈልግም። እናንተ ትረዱታላችሁ ብዬ ተስፋ ስለማደርግ ነው። አሁን ደግሞ የጅዳው ምንድነው የሚለውን አብረን እኔ ክብራትና ክብራን አሁንም የጅዳ የፌዴራል ዲሞክራሲ ሪፐብሊክ ቆንስላ ጽህፈት ቤት ያወጣው ማስታወቂያ ነው። ለክብራት ተገልጋዮችን በሙሉ ይላል። ሐሙስ ሚያዝያ 1 ነገ ማለት ነው። ዛሬ ሮብ ነው። ቀን 2018 አፕሪል 9 2026 በቆንስላ ጽህፈት ቤት ከልጆች ዲስምፓሲ ውጭ ሌሎች አገልግሎት የማይሰጥ መሆኑን እየገለጽን ሰኞ ሚያዝያ 5 ቀን 2018 ወይም አፕሪል 13 በተለመደ የሥራ ሰዓት መደበኛ አገልግሎት የምንሰጥ መሆኑን በአክብሮት እንገልጻለን ይላል።
ምክንያቱም ነገ ከልጆች ሊስ ኤምባሲ ውጭ ሌላ የለም። መደበኛ አገልግሎት የምትፈልጉ ሰኞ ቀጣይ ሰኞ ነው የምከዱት አፕሪል 13 ላችሁ ወዳለሁኝ። የዛሬው መረጃ ይሄ ነው። ሳይረዝም አተታ ሳይበዛ እነዚህ እጅግ በጣም ፈሪያማ መረጃዎች እንደሆኑ ተስፋ አደርጋለሁ። ከዛ በላይ እጅግ አስደስታችሁ የረሱል ሰለላሁ ዐለይሂ ወሰለምን ስም ሲያጠፋና ሲያጠለሽ የነበረው ግለሰብ መታሰሩ ሌላ ለኛ ክብር ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ቤት ቦታ የምትፈልጉ እንድታናግሩኝ አዳዲስ ቤትና ቦታ ለቅላችኋለሁ። መልካም ቆይታ። ሰላም አለይኩም።